ምሳሌ ቀጣይ ክፍል። ጤና ይስጥልን ውድ የተከበራችሁ ቤተሰብ። ኤደን መድብል አግኝቷታል የሆነ ቦታ ላይ። ኤደን ብዙ ታሪክ ያላት ልጅ ናት። በጣም ይገርማል። በነገራችን ላይ ጥሩ ልጅ ነበረች። ምናልባት መሀሌት ባታሳስታት ኖሮ መልካም ልጅ ነበረች። ምክንያቱም ብዙ ነገር ያሳለፈች ልጅ ናት። ለማንኛውም ብሩኬና ቅድስት ሰርጋቸውን ቶሎ አፋጥነው እንዲጋቡ መድብል ይፈልጋል። ምክንያቱም የዝና ነገር ከማለቁ በፊት ወይንም ዝና ካለበት ቦታ ከመለቀቁ በፊት ሸማግሌ ተልኮ ቅድስትና ብሩኬ እንዲጋቡ ሰርጋቸውን እንዲያደርጉ ይፈልጋል። ሞገስ ለስንት ጊዜ ስሻሽና ስደበቅ ቆይቶ ጠበቃው ሞገስን ነጻ አውጥቶታል። ፍርድ ቤት ድረስ ሄዶ መስክሮለታል። ሞገስ ማንንም ሰው እንዳልጎዳና ማንንም ሰው እንዳልገደለ ጠበቃውም እሱ ራሱ በህይወት እንዳለ ሄዶ መስክሮለታል። እንዲሁም የሞገስን ንብረት ለማስመለስ ጉዳዩን ጀምሮለታል። የሉላና የዝና ፍቺም እንዲፈጸም ጠይቋል። ምናልባት ዝና አልፈርምልም ብሎታል። ሞገስ ጠይቆት ነበር። ነገር ግን ዝና ውሃ ስላልጠጣና ምግብ ስላልበላ ድክም ብሎታል። ስለዚህ ውሃ እንዳጠጣ ፈርምልኝ ብሎ ጠይቆታል ሞገስ። እሺ ፈርማለሁ ከተባበርከኝና ከዚህ ካወጣኸኝ ፈርምላለሁ ብሎታል። ሞገስም እግርን ትበላለህ እንጂ ከዚያ አትወጣም፣ አንተ ባትፈርምም በሌላ መንገድ ሄደን ንብረት ማግኘት አይቀርም፣ ፍቺ ማድረግም አይቀርም ብሎታል። ዝና በሆዱ ቢስቅበትም ግን እኔ የነ መድብል አጠባበቅና ዝና እንደዛ አድርጎ ትቶ መሄዳቸው ብዙም አላማረኝ። ዝና በሆነ ምክንያት ሊያመልጣቸው ስለሚችል በዛ ላይ ውሃ የተጠጣበትን ብርጭቆ እዛ አስቀምጦ ወጥቷል። ዝናን ምንም ተጠግቶ ያንን ብርጭቆ ሰብሮ የታሰረበትን ቆርጦ ብነሳና ቢወጣ ማን ይዘዋል? ምናልባት እሱ ታስሯል ብሎ ከውጭ ጠባቆች አሉ፣ እነሱም ሊዘነጉ ይችላሉ። እንዲሁም ደግሞ ዝና ሊያሸንፋቸው ይችላል። መድብል የመጀመሪያ ጊዜ መጠጥ ቤት ገብቶ ቢራ ወይንም የሆነ ነገር እየጠጣ መታየቱ የመጀመሪያ ጊዜ ነው። ማድረግ አልነበረበትም። ምናልባት ካሌብ ክለብ የሚባለው ነገር ሄዶ ነው መሰለኝ ማታ ላይ ደውሎለት ነበር። መድብል ግን አላነሳለትም። ከፈለግኩኝ እሱ ባለበት ቦታ ድረስ ሄዳለሁ፣ ከዚህ ግን ሳልዘጋጅ ስልኩን አላነሳለትም ብሎ ስልኩን አላነሳለትም። የመድብል ስልክ ከየት አግኝቶ እንደደወለ ካሌብ አላቅም። ምናልባት የዝና ጀለሶች ወይንም ደግሞ የዝና ጠባቂዎች ሊሆኑ ይችላሉ። መሀሌት እንደሆነ ተይዛለች። ምክንያቱም መሀሌት በመድብል ልጅ ነው፣ ግን መጨረሻ ላይ ተጸጽቶ ለቋታል። ግን እውነት መሀሌት ተመልሳ የእነሱ ህይወት ውስጥ አገባ ወይንም ደግሞ ለዝና ብላ እነ ካሌብ ፈልጋ አፈላልጋ ደውላ ዝና የት እንደታሰረ ማንስ እንደያዘና ማን እጅ እንደገባ ደውላ ካልተናገረች መልካም ነው። ስለዚህ ቅድስቴ ግን መሀሌት ተመልሳ መምጣት አይቀርም። ምክንያቱም መሀሌትን እናቃታለን፣ እጇን አጣጥፋ መቼም ቢሆን አትቀመጥም እያለች ነበር። ማህሌት ከዛ እንደተፈታች ቀጥታ እህቷ ገና ኤፍራታ ገና የገባችው
እፍራታም ደንግጣ እህቴ የሆነ ነገር ያደረጉሽ ነው መስሎኝ ነበር፣ ግን ደህና ነሽ በማለት ተቀብላታለች። ማህሌት ግን እንደገባች ርቦኛል እህቴ፣ ምግብ በልቼ አላቅም፣ ስለዚህ ምግብ ካለ ስጪኝ ብላታለች። እፍራታም በመደንገጥ በጣም ደንግጣ ምግብ አምጥታ ሰጣታለች። እሷ ምግቧ ሳትጨርስ ነገሯን ጀመረቻት። እሷ አጋጣሚ የልጅ እናት ነኝ ወይንም ደግሞ ማርገዟን ነግራታለች። ማህሌት ግን እንዴት እንደዚህ ታደርጋለች? ይልቁንስ የኔ ፈለግ ብትከታይ ይሻልሻል። እኔ አሁን በጣም ሀብታም የሆነ ሰው ጠብሻለሁ። ስለዚህ ሀብታም ነኝ፣ ብርም አለኝ፣ የአንቺ ቤትም አልኖርም በማለት እስከ ጥግ ድረስ ለኤፍራታ ነግራታለች። ኤፍራታም ደንግጣ መልስ ሁሉ ሀጣ ነበር። ምክንያቱም ማንኛውም ኤደን ተመልሳ ወደ ድሮ ማንነቷ ተመልሳለች። ምክንያቱም ኤደን የምትሰራ ሴተኛ አዳሪ ነው። ከዚህ በፊት የትት አጋጣሚ ተርባርቧት ምንም ነገር ስላልነበራት ዝና ወጥቶ ስለጣላት መንገድ ላይ ቁጭ ብላ ታለቅስ ነበር። ኤደንም እንደ አጋጣሚ ሆኖ ከክለቡ ወደ ቤቷ እየተመለሰች ማህሌትን አገኘቻት። እንደዛው ማጠገቧ ቁጭ ብላ ምን ሆነሽ ነው በማለት ጠይቃታለች። እሷም ርቦኝ ነው፣ ቤት የለኝም፣ ከቤት አባረሩኝ፣ የሚኖረው እዚች ጎዳና ላይ ነው ብላ ነገረቻት። ኤደንም በጣም አሳዘነቻት እና ተነሽ እንሂድ አለቻት። እሷም እባክሽን ምግብ ግዢልኝ በጣም ርቦኛል አለቻት። አሳዘነቻት። ተነስተሽ ወደ ቤት አብረን እንሄዳለን አለቻት። እሷም ተከተለቻት። ወደ ቤቷም ሄደች። እሷ ምትሰራ የራሷ ስራ አላት። ግን የእሷ ስራ ማለት እንግዲህ ኤደን የሴተኛ አዳሪ ነበር። ግን ታዲያ እዛት ወደ ቤት ገብታ የራሷን ልብስ እንድትቀይር አድርጋ ምግብ እንድትበላ አድርጋት ራሷ ጋር ቆየቻት። ከዕለታትም አንድ ቀን ዘና ፈታ እንበል ነይ እንውጣ አለቻት። እሷም ወዴት እንሄዱ በማለት ጠይቀቻት። እዛ ስትደርሺ ታያለሽ፣ ብቻ አንቺ ራስን አሳመምረሽ ተነሽ፣ ብር አይደለም የምትፈልጊ አለቻት። እሷም ራሴን አሳልፌ አልሰጥም፣ ግን ደግሞ መጽናናት ትፈልጋለሁ በማለት ልብሷን ቀይራ አብራ ሄደች። እሱም የወሰደቻት ካሌብ ክለብ የሚባለው የዝና ጀለስ ቤት ነው። ግን ታዲያ ካሌብ የፈለገ ነገር ቢሆን አይገኝም።